በተለይ አብዛኛው እዚህ አካባቢ ያለ ሰው ድሮኛ የምናቀው ወንድ ልጅ ሞቶ ተሟሙቶ ጅቡቲ ሄዶ ምን ብሎ ነግዶ ቤተሰቦቹን ማስተዳደር ነበር አይደል? አሁን ክልሉ ላይ ትልቅ ስንፍና መጥቷል። አባትም ተቀምጦ ጫት እየቃመ የደረሰች ሴት ልጁን ሲያሳብዳት እንትና ልጅማ ሄዳ ዲሾ አላከች ፍሪጅ ገዛች ይላል። ቤት ያለችውን አሳብዶ ሊልካት ያለ መህረም በባህር እንድትሄድ የማንም ዱርያ አስቆሞ እንዲደፍራት አልደፈር ካለች በድንጋይ እንደ እባብ ተቀጥቅጣ እንድትገደል። ስንት የወሎ ሴቶች ሞተዋል አልሞቱም? ወንድም ነበር መሰደድ የሚቀባው፣ ሴት ትሰደዳለች። ሴት በላከችው አባትና ወንድም ቁጭ ብለው በምትልከው ብርጫት ይቅማሉ። ላግባ ስትል ቤት ሳትሰሪ ይሏታል። ለሷ እንዳይመስል ቤቱ እነሱ ለሚቀመጡበት ነው። ይሄን ግፍ አላህ እየተመለከተ ነው አይደለም? እኛ ይሄ የሴቶች መብት ምናምን ብለን አይደለም ይሄን የምናወራው። እስልምና ከሰጣቸው መብት አንጨምርላቸው አንቀንስባቸው። ሴቶችን ተንከባክበን እንድንይዝ እስልምና አዟል አላዘዘም? ሴት ልጁን አረብ ሀገር በባህር ልኮ የማንም መጫወቻ በረሃው ላይ አውሬዎች አሉ። አውሬ ስለ አንበሳ እንዳይመስል ሴት እየመረጠ የሚበላ ወንዱን ገንዘብ ካላመጣህ አታልፍም ይሉታል። ሴቷን ግን ካልደፈርንሽ አታልፊም ነው የሚሉት። እየሄደ በአይኑ ያየውን የነገረን ወንድም አለ። አንዷን ሴት እንደፍርሻለን አሏት። እምቢ ስትል ድንጋይ ቀጥቀጠው ገደሏት አለ። ወለዬ ይምረር። የተረዳችሁ ነው ወንድሞቼ? ይሄ ጭካኔና ይሄ አውሬነት እኛ መሃል አለ። ይሄ ሁሉ ጎረምሳ ባለበት አገር ላይ ስንፍናን ምን አመጣው? ባላህ መንገድ ላይ ብንሆን ድሮ እኮ አንድ ወንድ ይሰራል፣ ሴቶች ቤት ውስጥ ያለውን ይሰራሉ። ይሄ ነበር እኮ በቂራአትም ላይ ሐዲሱ ላይ ያለው። ዛሬ ወንዱ ቁጭ ብሎ ጥርሱን እየፋቀ ይቀማል። ማን በምትልከው ብር አረብ ሀገርን ያላየ ያውቀው። ግራውንድ ፕላስ2 የሚባል ቤት አላቸው አረቦቹ። ለሊት ተነስተ ማጽዳት ጀምረህ ማትጨርሰው እዚህ ሲመጡ አሳብደው ሲልኳቸው መልሰው ምን ይላሉ? አረብ ሀገር ሴት የመጣች እኮ ሙቀቱ ነው መሰለኝ ያሳብዳታል ይባላል። ገንዘብ ከሌላት አሳብደው ድጋሚ በባህር ይልኳታል። የላከችው ብር ይሰራልኛል ብትል መልስ አታገኘውም። ተበልቷል፣ ተቀመውበታል። አባት ይሄን በልጁ ላይ ይሰራል? ወንድም ይሄን በልጁ ላይ ይሰራል? ይሰራል ወይ? አይሰራም። ሴት ልጅ ከውልደቷ ጀምሮ አሳዛኝ ናት። ከውልደቷ ጀምሮ። ዛሬ ደግሞ ስንት ዱርዬ ወንድ አለ ቁጭ ብሎ ይቅምና ባል ስለሌላቸው ሴቶቹ አጋቡኝ ይሉና ያማርጣል እንደ ካታሎግ። የትኛዋ ናት ደና ሸቅላ የመጣችው? የትኛዋ ናት ብር ያላት? ሴት ልጅ ብር ስላላት አትገባ እያልኩ አይደለም። ቢያንስ እዘንላት። ለፍታ እንጂ ዘርፍ አላመጣችው። ለፍታ እንጂ ዘርፍ አላመጣችው። በሰላም ባሉ አሁን እዚህ ይጀምራል። እቺኛዋን ገና ሳይጨርስ ሌላኛዋ ጋር ይሄዳል። ሳይጨርስ ያቺኛዋን ይይዛል። ማግባት፣ መፍታት፣ ሳያገቡ አላህ የጠላው ነገር ውስጥ መግባት ወላሂ ከአቂዳ ጀምሮ እታች ድረስ ብዙ የተያያዙ ችግሮች ስላሉ ለውርደት ተዳረገ። ይሄ ሁሉ እዚህ ክልል ውስጥ አለ። እንዴት ነው የምናየው? ከዚህ ተቀምጠው ምን ያደርጉዋሉ? አረብ ሀገር በእኛ ዱዓ ነው የምትሄጂው። ሴቶቹ ራሱ እኮ ስለተሄዳሉ። የሳውዲው ጉዳይ ከቀናኝ፣ የኩዌቱ ጉዳይ ከቀናኝ የመጀመሪያ ደሞዜ ልልክ እየተባለ የሌለ ነገር ነው ያወራሁት ወንድሞቼ። አለኮ ምን እየሰራን ነው እኛ? በወሬ የሚጠፋ ጊዜ ይቁም። ሴቶቹ የማይሰደዱበትን መንገድ እንፍጠር። ተረዳችሁ? ያላህ ባሪያዎች ስራ እንስራ። ስንፍናችን ከሌለ አንድ ሰው የሰራው ሁለት ሰው የሰራው አራት አምስቱን ሴት ከስደት ይጠብቀዋል። ሴቶች ወደው ለሚያረጉት እንኳን የግብረ ስጋ ግንኙነት ከባላቸው ጋር ያመማቸው የደከማቸው ጊዜ ይታመማሉ። ሚስት ያለው ሰው ያውቀዋል። ወደው ለባሏ ሆኖ ሰውነቷ በደንብ ሳይፍታታ ዘለህ ብትወጣባት ስቃይ እንጂ ለሷ ደስታ አይሆንም። አንተም እውነተኛ ወንድ ከሆንክ አማኝ አዛኝ ከሆንክ አውሬነት ከሌለብህ ይሰቀሃል። ሲደፈሩ ደግሞ ይብሳል። ምንም ሳትዘጋጅ ሳትፈልገው ቀዳዳው ጠባብ ነው። 100 ኪሎ የሆነ ወንድ አጋስስ ከነሸይጣኑ ዘሎ ይወጣባታል። አውሬያዊ ድርጊት እንደሆነ እንድንረዳው ነው።
ጸያፍነቱን በዚህ በርኩስ ቃል ምገልጸው። ከዛችን ሴት ምን አርገው ሰዳት? አንተ ወልደህ የ4 ዓመት የ5 ዓመት ልጅህን እንዴት ነው የምትሳሳላት? ቀጫጮች ናቸው ሴቶቹ። በክፍለ ሀገር ኑሮ እንዲያው ከልጅነታቸው ነው በስራ ድቅቅ ያሉ ናቸው። አይንህ እያየ የምታሳዝንህን ልጅ አንተ በሚስትህ ላይ ትፈጽመዋለህ። ስታድግ ትረሳዋለህ። ምን ነው ወንድሜ ሰርተህ አትበላ? ልጅህን ለጫትህ ለሱስ ስትል ውጭ ሀገር ትልካታለህ። ከዛ በ40 ዓመቷ አንዱ ዱርዬ ወንድ ያገኛታል። ወንዶች ሆይ አላህን ፍሩ። ጀነት የሚገባበት ሰበቡ ብዙ ነው። ከዛ ውስጥ ትልቁ ለደካማዎች ማዘን ነው። ሴቶች ደካማዎች ናቸው። አላህ ወጀአልና በይነኩም መወደተን ወራህማ ሲል ውዴታን ካለ በኋላ ምንን ጠቀሰ? እዝነትን ጠቀሰ። ያጡቷ ወርዶ ሰውነቷ ቦርጫ አውጥቶ ጎብጣ ሳልባ በዛችበት ጊዜ ደግሞ ዘንላት። ጡቷ የቆመ ጊዜ ስንት ሽማግሌ ልከህ አይደል ኡስታዝ ገሌን ካላኩኝ ይሻይሉኝም፣ አረ የገሌን ኢማም ታላኩኝማ፣ አረ ደና ሰው ልፈልግ ከብራም አንድ ከሸህ አንድ። በዚህ መከራ አይደል ያገባሃት? የክፉ ቀን ጓድህን አትርሳት። ጡቷ ይወድቃል። ጡት ሊወድቅ ነውና የተፈጠረው። አንዱ አንተ ነህ፣ አንዱ ልጆቿ ናቸው። የፍየል እንኳን ይቆማል አይደል? ልጆቹ እንዲያርጉ ወዝውዘው አይደል? የሰውም ልጅ እንደዛ ነው። የእናቱን ጡት አንዴ በጥፍሩ አንዴ በጥርሱ ጡት እስኪጥል ድረስ እያስባለ ጠብቶ ያው ውበቷ የደከመው አንተና ልጆችን ስትንከባከብ ነው። ዛሬ ሙስሊሙ ማንም ለማይክደው ሚስቱን ይበድላል አይበድልም? ምን ትፈራላችሁ? ስራችን ነው አይደለም? ሴትን በድላለን አንበድልም? እንበድላለን። እዚህ ሀገር ተቀምጦ ባል ሆኖ ሚስቱን ውጭ ሀገር ይልካታል። ሰርተሻምጪ እንዲህ በይ ምናል እዝነቱ ቢኖር ካለሽ አለሽ ነው እየተባለች እናቱ ላይ ሰው ይሄ እንዲደረግ ይፈልጋል። ግዴላችሁም አላህ እንዲያዝንልን እውነተኛ ሰዎች ነው። በየመስጂዱ የወንድ መብት ይነገራል። ወንድ ልጅ 4 ድረስ ቢያገባ ምን ማን ነው የሚከለክለው? ደግሞ አላህ የሰጠው መብቱን ይባላል። አዎ አላህ ነው የሰጠው። አላህ ነው የሰጠው። ሴቶች ሊከለክሉት አይችሉ። ግን እነሱ የኛ ምርኮኛ በሆኑ ወቅት በስነ ስርዓት እንያዛቸው። ምርኮኛ ናቸውና ማለት ነው። ወንድም ሆይ ተነሳ፣ አትስነፍ፣ ስራ አጥና። በ6 ወር ውስጥ የአንድ ስራ ኤክስፐርት መሆን ይቻላል። ጋራጅ ነው ግባ፣ ተማር። በ6 ወር ኤክስፐርት ሆናለህ። ከዛ አንድ እህትህን ከስደት ታድናታለህ። ሁለተኛው ወንድም እንጨት ቤት ይማር። ሶስተኛው ተጋግዞ እቁብ በመጣል አንዱ አንዱን እየረዳ እነዚህን ሴቶች ውጭ ሀገር እንዳይሄዱ አድርጓቸው። አግቡ በቶሎ። የክፍለ ሀገር ኑሮ አልহামዱሊላህ በሲጥ ነው። እኔ ባየሁት ማለት ነው። ማረድ ሲፈለግ ከጓሮ ወጣ አድርጎ ማረድ ነው። 3000 አምጣ 2000 አምጣ የለም። በዛ ላይ ደግሞ የሐላል ኑሮ የኖረ ሰው አላህ እዚህ ምድር ላይ ያስቸግረው ቃል ገብቷል። ተቸገርን ቢባል ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ከተቸገሩት በላይ አልተቸገርንም። እሳቸው ቤት ነው ልብ በል፣ እኔና አንተ ቤት አይደለም። ይሄውን እዚህ ትላንት ገባው ስጋ በላችሁኝ። ስጋ ጥቻ አይደለም ስጋ ያበላችሁኝ። ስጋ ስለምትበሉ የሌላችሁን አይደለም ያወጣችሁት። ነብዩ ሰለላሁ ዐለይሂ ወሰለም ቤት አይሻ ምን ትላለች? አንድ ሴት ለማኝ 2 ህፃን ልጆች ይዛ መጣለች። 3 ተምር ሰጣኋት አለች። ሩብ ኪሎ አይደለም 3 ተምር። ማን ቤት መጣው? ነብዩ ሰለላሁ ዐለይሂ ወሰለም ቤት መጣው። አንዱን ለአንዱ ልጅ ሰጠች፣ አንዱን ለአንዱ ልጅ ሰጠች። አንዱን ለራሷ ልትበላ ስትል 2 ልጆቿ ቀና ብለው አዩዋት። እሱም ፈልቅቃ ለ2 ሰጠች አለች። እዚህ ድህነት ላይ አልደረስንም ገና። የ5000 ብር ስልክ እስከ 50000 ብር ስልክ ሙስሊሙ ዘንድ አለ። ስንፍናችን ነው የገደለን። በቀን ውስጥ 4 ሰዓት እየተቃመ 4 ሰዓት ወሬ እየተወራ እንዴት ያልፍለታል ሰው? ከፈጅር በኋላ አትተኙ፣ ተማሩ። ዱንያውንም ትምህርት ስትይዙት በደንብ ተማሩ፣ ስሩ፣ አዛኝ ሁኑ፣ ቸር ሁኑ፣ ሰው እርዱ። ይኸው ዛሬ ላለንበት መከራ የገባ ነው በእኛ ስንፍና ነው። የሴቶቹ ህይወት ግን ያሳዝናል። ወንድ የፈለገ ቢደርስበት ውጭ ሄዶ የሚያማክረው አብሮ የሚያዋራው ሰው አለ። በእኛ ስራ አለመክፈራቸው አላህ ምስጋና ይገባው ያስብላል። ይሄን ስል አብዛኛውን ለማንሳት እንጂ መልካም ሰዎች የሉም አይባልም። በየዘመኑ ጥሩ አዛኝ የሆኑ ሰዎች አሉ። ሸሪዓው እኮ ስላዘዘን ነው፣ እዘኑላቸው ስላለን ነው። ሴትን ባክ ቆንጠጥ አርገህ ስትይዛት ነው። ቆንጥጧት አልተባልንም። ቸር ሁን ለቤትህ፣ መልካም ሰው ሁን። ዛሬ ባይገባት ጥላት ስትሞት ይገባታል። ሴትን ልጅ ረግጦ ሲይዙት ነው መስመር ውስጥ የሚገባው። ይሄ ዱርዬ ምክር ነው። ሸሪዓ የመከረን እዘኑላቸው ነው ያለው። ሲታዩ የሚያሳዝኑ ፍጡሮች ናቸው።
አንዴ ጂኑ ይዛቸዋል አንዴ ሲህሩ ይሰራባቸዋል ሩቃ ማላይ ነው ሲቀራ የምታዩት ወንድሞቼ ጨርሶ ሴት ነው አይደል አርግዛ ደምብዛት ያዛት ይባላል ልጁ ሊወጣ ነው ወይስ ላይወጣ ነው ይባላል እኛ ይሄን ልንረዳ አልቻለም ጭራሽ ልጅ መሳም ልጅ ማቅረብ ራሱ እንደ ነውር የሚታይበት ይሄ ጃሂልያ ስርዓት እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ዘንድ አንድ ሰው መጣ ሐሰንና ሁሰይንን ሲስሙ አየ ልጆች ትስማለህና አላቸው ተገርሞ እኔ እኮ 10 ልጆች አሉኝ አንዳቸውንም አልስምም አለ እሳቸው ምን አሉት ይሄ ዝነት ነው አላህ ባሪያዎች ልብ ውስጥ ያስቀመጠው አሉት አንተ ከዚህ ከተነፈክ ምን ላርጋ አሉት ልጆቻችንን እናቅርብ ልጅ ተርቢያ ማድረግ ማለት ኪታቡን ያዝ ምናም በማለት አይደለም እሱም እንዳለ ሆኖ አብሮ መብላት አብሮ መጠጣት በቀኝ ነው የሚበላው በቀኝ ነው የሚጠጣው አንድ የቤት ሰራተኛ ካላችሁ አንቺ ምናም ብሎ ሲጠራ የሰው ልጅ አንቺ አይባልም ሰራተኛ ምናም ብለህም አትጥራ በስሟ ጠርተህ እርቦኛል እንዲስጪኝ ነው የሚባለው ነገ ከሰው ጋር መኖር እንዲችል አርገህ ነው ልጅህን መተው ያለብህ ዛሬ የወጣ ሰው የሚያርደው እኮ በስነ ስርዓት ያልተኮተኮተ ልጅ ነው ላኢላሃ ኢላላህ ያለ ሰው ገንዘቡ ጥብቅ ነው ደሙ ጥብቅ ነው በቋንቋ ቢግባባህም ባይግባባህም ብለህ ልትናገር ይገባል የኔ ገሌ ዘር እንደዚህ ነው ምናምን ይያልክ የሰው ዘር ማታንቋሽሽ መሆን አለበት ብዙ ነው የሚመከረው በአንድ ቀን ተመክሮ አይጨርስም እንጂ አላህ ባሪያዎች ሆይ ስለዚህ ስተቶቻችን ጠቅላላ ብዙ ናቸው እናስተካክላቸው ከምንም በላይ ስራ በመስራት ዕውቀት በመማር ላይ አደራችሁን ጫት ሚቅሙ ወንድሞቻችሁን ጠጋበሏቸው ሰው ሽርክን ይተዋል አይደለም ጫትም በአንድ ቀን እንዴት አይቀበልም አይባልም ነብዩ ሰለላሁ ዐለይሂ ወሰለም በዛ እንደበታቸው 23 ዓመት አስተምረው የተቀበለው መጨረሻ ላይ ነው እኮ يدخلون في دين الله افواجا والله ይሄ ህዝብ ዛሬ ተነስቶ ተምሮ ማስተማር ቢችል ከሽርክ ሰው ይላቀቃል ከቢድዓ ሰው ይላቀቃል ከዘረኝነት ሰው ይላቀቃል ከጫቱ ይላቀቃል ከዛስ እውነተኛ ወንድማማችነት በመሃላችን ይፈጠራል ሴቶቻችን የሚያገባቸው ወንድ ይመጣል ከስደት ይድናሉ ከዛስ ፍቅር በፍቅር ይሆናል አላህ ድሮ ያዘንበ የነበረውን ያኔ በረካ ዝናብ እያዘነበ እህሉ ይበቅላል እህል ከበቀለ ይበቃናል አይበቃንም አሁን እኮ የተቸገርነው ኮምፒውተሩንም ተማርን ምናል የበረካዋ ጉዳይ ቸገረች ለምን በረካ የሚወርደው ከየት ነው ወፊ ሰማይ ሪዝቁኩም ይሄ ወሎ አንበጣ መጣባት ወጥረን ዱአ እናድርግ እህሉ በቅሎ ሲያበቃ ደሞ አንበጣ መጣ አስለን በሸሪዓ ይሄን ልብ በሉልኝ በሸሪዓችን አንበጣ እንድንበላ ታዘናል አንበጣና ከባህር የሚወጡ አሳዎችን ብሉ ተብለን ነበር እንድንበላው የታዘዝነው እህሉን እንዲበላብን ታዘዘ አናሳዝንም እንድንበላው ነበር የታዘዝነው ብሉት ሐላል ነው ተብለን ነበር ዛሬ ግን ተላከ እህላችንን ሊበላ ቁጥር 1 ወደ አላህ ተመልሰን ንጹህ ልብ ይዘን አላህ ሆይ እንደው ተውሂድን የበላይ አርግልን ብለን ምክንያቱም እኛ በሱ ጉዳይ ከቆምን እሱ በእኛ ጉዳይ ይቆማል ኢንተንሱሩላህ ينصركم ያላህን ዲን ብትረዱ ህግጋቱን ብትታዘዙ እሱ ይረዳችኋል ብለዋልና والله አንበጣው ሊያነሳው እኔ በአላህ ስም በሱ ጉዳይ والله ብዬ ስናገር ስለምተማመንበት ነው ጥፋቱ ከኛ ሆኖ እንጂ እንዴት ነው እስቲ የደረሰ እህል በአንበጣ ሊበላብን የደረሰው ብሉት በተባልነው አንበጣ ስለዚህ የኛን ጥፋት እንመን አንዲት ዚክር አስይዛችኋለሁ በዚህ ያቆማለሁ ለሞት እንድንዘጋጅ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ የቀኑ ክፍለ ጊዜ ጧት ላይ እርግጠኛ ሆኖ እቺን ዚክር ያላት ሰው አሉ የማታው ክፍለ ጊዜ ላይ እርግጠኛ ሆኖ እቺን ዚክር ያላት ሰው አሉ በቀኑ ክፍለ ጊዜ ቢሞት የጀነት ነው በማታውም ክፍለ ጊዜ ቢሞት የጀነት ነው አሉ ምን ሞተው ደግሞ ወይ በቀን ነው ወይ በሌሊት ነው አይደል ምንድናት እቺ ነብዩ ሰለላሁ ዐለይሂ ወሰለም ሰይዱል ኢስቲግፋር ናት አሉ የኢስቲግፋሮች ሁሉ ቁንጮ ናት አሉ ሁሌ ተውበት እናድርግ ዛሬ መጨረሻው ቀን ሊሆን ስለሚችል ምንድናት እሷ አረብኛውን አነባለሁ አስይዛችኋለሁ ተረጉመዋለሁ اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي وأبوء بذنبي فاغفر لي فإنه لا يغفر الذنوب إلا أنت حسن المسلم لا يتغنوا تعالى لترجم ياندانوا ምክንያቱም አረብኛውን እስክትችሉት ድረስ አረብኛውንም ብትችሉት ምኑ ነው የሚፈልገው እውነት ብሎ ተብሏል አልተባለም እሱን እንድንይዝ ነው
اللهم أنت ربي الله ወይ አንተ ጌታዬ ነህ ጧት ላይ لا إله إلا أنت ካንተ ውጭ እኮ በሐቅ የሚመለክ አምላክ የለም خلقتني ፈጥረኸኛል وأنا عبدك እኔ እኮ ያንተ ባሪያ ነኝ وأنا على عهدك ووعدك ما استطعت ቃል ኪዳንህና ትእዛዝህን በቻልኩት መጠን እኮ ፈጽማለሁ أعوذ بك من شر ما صنعت ከሰራሁት ተንኮል ባንተ ተጠበቃለሁ أبوء لك بنعمتك علي እኔ ላይ የዋልከውን ጸጋ ደግሞ እናዘዛለሁ አሸክራለሁ አረጋግጣለሁ እኔ ላይ ኒዕማ ውለሃል ظاهرة وباطنة ውስጣዊ ውጫዊ ብዙ አይነት ጸጋ ውለህብኛል እመሰክራለሁ وأبوء بذنبي ወንጀሌንም ንስሐ ገባለሁ ላንተ فاغفر لي ማረኝ فإنه انه لا يغفر الذنوب إلا أنت ካንተ ውጭ እኮ ወንጀልን የሚምር የለም አረብኛውን ባትይዙት ያላህ ባሪያዎች አማርኛውን ይዛችሁታል አላያዛችሁት ተይዟል አይደል በቃ ጧት ላይ አስተዋሳችሁት ልክ አንድ ሰው ይሄን ሲል ዛሬ እኮ የመጨረሻ ቀኔ ልትሆን ትችላለች አካሄዴ ላሳምር የሚቀጥለው ዓለም ላይ በትክክለኛ አካሄድ ካልሄድኩ አይቀጡ ቅጣት ስለምቀጣ ብሎ ተውበቱን የቀኑን ተውበቱን ያደርጋል ማታ ስሊተኛ ሲል በዚሁ እኮ ተኝቼ ላልመለስ እችላለሁ باسمك ربي وضعت جنبي وبك أرفعه إن أمسكت نفسي فارحمها وإن أرسلتها فاحفظها بما تحفظ عبادك الصالحين الله يقولني نكو بانت سما صرفالو إن تأبيت ምናምን ይወጣሉ በብዛት ጎረምሳ ይሸወዳል በተእቢት ጡንቻዬ ምናምን ይላል ከተኛ በዛው ላትመለስ ትችላለህ አላህ ይጎኔን ባንተ ስም አሳርፋለሁ ነፍሴን በዛው ከያዝካት እዘንላት ያንተ ዝነት ብቻ ነው የሚያስፈልገኝ አንተ ካዘንክልኝ ምንም አልሆነም ከመለስካት የደጋግ ባሪያዎችህን ልብ በመጠብቅበት የኔንም ነፍስ ጠብቃት ወንድሞቼ በአንድ ቀን እንዳልኳችሁ ምክሩ አያልቅም ኪታብ ይቀራ ሙሐደራዎች ለሰዎች እንዲሰሙ አድርሱ ከጀማ ሰላት አትቅሩ በየቀኑ አንዳንዲት ነገር ተማሩ ባጭር ጊዜ ውስጥ ትለወጣላችሁ አላሁ Subhanahu Wa Ta'ala አይደለም ይሄንን ክልል አማራ ክልል የሚባለው ኦሮሚያውን አስማምቶ መላው አገሪቱን መላውን ዓለም ከሽርክ አጽድቶ የተውሂድ ባንዲራ ከፍ ብሎ ሲውለበለብ ምንና ያላህ ያድርገን አሜን አላህ ሽርክን ተዋርዳ ምንና ያላህ ያድርገን እውነተኛ ወንድማማችነት አላህ ይስጠን ዘረኝነትን ከመካከላችን ላይ አላህ ያጥፋው አሜን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك